ይሰማል? አዎ ሶፎንያስ ጋዜጠኛ በቃ የዚህ ልጅ ቪዲዮ ሳይ አንጀቴ ቅጥል ነው የሚለው እርር ነው የምለው። በቃ እኔ ማስመሰል አልወድም፣ እውነቴን ነው የምነግራችሁ። ይሄ ስልኩን ቀርቶ ወደ መጀመሪያም ለዚህ ደረጃ ያደረስከው አንተ ነህ። አንተ ጨካኝ። አሁንም ደግሞ ላንተ ነው አይደል የደወለልህ? ላንተ የደወለልህን ነገር በሌላ መንገድ ሰዎች እንዲረዱት ማድረስ ሲገባ የደወለልህን ነገር ባለፈውም ስልክ አንተ በሚስጥር አወራኸው። ለዚህ ሁሉ ደረጃ ያደረስከው ለማገዝ አይደል መጀመሪያ የሚሄድከው። ሰውየውን ለሚዲያ አጋልጠህ በማይረባ መንገድ ለዚህ ሁሉ ስቃይ ያደረከው አንተ ነህ። አሁንም ደግሞ ተሰምቶት ላንተ በሚስጥር ቢደውል አሁንም ያወራውን ስልክ በአደባባይ ያወጣህበት። እኔ እኮ የሰውን በእንደዚህ አይነት ምስል በጤነኝነት መንገድ ላንተ ያወራህን ለአደባባይ አውጥታችሁ ማጋለጥ ምን ማለት ነው? ያለሱ ፍላጎትና ፈቃድ። ምን አለ እዚህ ቲክቶክ መንደር ላይ የምትጠገሙ የህግ ሰዎች ብታግዙን። እኛ ጥፋተኛ ከሆነ እኛን ገስጹን፣ የሚጠየቁ ከሆነ ደግሞ እንደው የህግ እስቲ በነፃ አገልግሉ። እስቲ እዚህ ማህበራዊ ሚዲያ ላይ እንደልባቸው ለሚሆኑ ሰዎች እስቲ እየከሰሳችሁ ለህግ አቅርቡ፣ ጠይቁ። እስቲ መጠየቅ እንልመድ። እስቲ እኔ በጣም የሚገርመኝ እኔ የሃይማኖተኛ ልብ ጨካኝ ነው በጣም። አሁን ኃጢአትና ጽድቅ የሚባል ነገር ካለ በዛ በኃጢአት አለመኖር ያንተ ፋንታ ነው፣ በጽድቅ መመላለስ ያንተ ድርሻ ነው። ኃጢአተኛ የሆኑትን ሰዎች ልትነግር ልትመክር ትችላለህ። መፍረድ እኮ አትችልም እኮ አንተ። ራሱ ለሚፈርዱ አካል ለምን አሳልፋችሁ አትሰጡም እናንተ? የኛ ድርሻ እኮ መምከር፣ ሁለተኛ በምንጸጸት በዛ ኃጢአትና ጽድቅ በምንለው በጽድቅ መኖር እኮ ነው። አመፀኛ በማለት እኛ ነፃ ልንሆን አንችልም። አመፃን የምንበቀለው እኛ በጽድቅ በመኖር ነው። ሰውን አመፀኛ እያልኩ እኔም በአመፃ የምመላለስ ከሆነ ሰውን ኃጢአተኛ እያልኩ እኔ ደግሞ በኃጢአት የምመላለስ ከሆነ ምንድነው ልዩነታችን? ማን ነው እናንተን ያላህና የእግዚአብሔር ጠበቃ ያደረጋችሁ? እንዴ ከባለፈው ስተትህ አትማርም? ከባለፈው ስተትህ ስልክ ቀርተህ ወንድምህን ማዳንና ማትራፍ ሲገባህ ስልክ ቀርተህ አታለህ አወናብደህ አምጥተህ አስደብድበኸው ልጁን አስፈርጥተህ ለእንደዚህ አይነት ስቃይ ዳረከው። አሁን መልሶ ደግሞ ተጸጽቶ ለአንተ በግል የደወለልህን ስልክ ለአደባባይ አውጥተህ ሰውን እንደዚህ ደረጃ ማሰቃየትና መኮነን ምን ማለት ነው? በድጋሚ እዚህ ማህበራዊ ሚዲያ ላይ የምትጠቀሙ ጠበቃዎች ካላችሁ ይሄ ነገር በህግ አግባብ እንዴት ይታያል? ዝም ብሎ የማንንም ሰው ያለ ፍቃድ ሕክምና ውስጥ እያለ ቤት ውስጥ እያለ የእናቱን የእህቱን የአባቱን ማንኛውንም ሰድ ሪከርድ እያደረገ ያለ ሰውየው ፍቃድ መለጠፍ ይቻላል ወይ? ስልክ የሚባል ነገርስ ፐርሰናል አይደለም ወይ? ፐርሰናል ያወራህን ወሬ ለምን ለአደባባይ ታወጣለህ? ከባለፈው ስህተትህ ተጸጽተህ እንዴት ልታግዘው አልሞከርክም? ልትረዳው እንዴት አልጣርክም? እኔ ኃጢአተኛም ይሁን በጽድቅ የሚመላለስ ጥቅሙ ለሰውየው ነው። በጽድቅ ከተመላለስክ ለመጨረሻ ዘመን ይብለህ ነው። ጥቅሙ ላንተ ነው። ኃጢአተኛም በማሳደድ እናንተ የኢትዮጵያ ህግ እኮ አለ። እኛ እኮ በኢትዮጵያ ህግ ነው የምንመራው። በቁርአንም በእግዚአብሔር ህግ በሙሴም ህግ በሸሪዓም ህግ አይደለም የምንመራው በኢትዮጵያ ህግ ነው። እያንዳንዳችን ሰው አጥፍቶ ካገኘን ወንጀል ሰርቶ ካገኘን የመክሰስ መብት ነው እንጂ ያለን የመደብደብ የማስደብደብ የማሰቃየት መብት የለንም። እኛ ኢትዮጵያኖች ነን። ሃይማኖታችሁን በግል የምታራምዱት የራሳችሁ አቋም እንጂ ማንንም ሰው እየኮነናችሁ አደባባይ የምታስፈራሩበት ማን ነው? ለእናንተ መብት የሰጣችሁ ማን ነው? አገሪቱን የሃይማኖተኛ ብቻ ያደረጋት ማን ነው? እናንተ ብቻ ያደረጋት ኢትዮጵያ የኢትዮጵያኖች እንጂ እናንተ ብቸኛ ባለመብት አድርጎ ያስቀመጣችሁ ማን ነው? ሃይማኖታችን በግላችን እናራምድ። አንተ የዘላለም ሞት አለ ብለህ የምትፈራ ከሆነ የዘላለም ህይወት አለ ብለህ የምታምን ከሆነ በጽድቅ ተመላለስ ራስህ። አልመላለስም ካለ ሌላው ደግሞ ጥፋት ካለ የሚቀጣ የሚያስር ህግ አለን። ህግ ስርዓት አለበት ሀገር ነው ያለነው። መንግስት አለን፣ ህግ አለን፣ የጸጥታ አካል አለ። የኛ ድርሻ ከተበደልን መክሰስ፣ በኢትዮጵያ ህገ መንግስት መሰረት ወንጀል የተባለውን ነገር ያን መብታችንን ተጠቅመን ለፖሊስ ለጸጥታ አካሎች መጠቆም እንጂ በማንም ላይ ማንም እርምጃ የመውሰድ መብት የለውም። ያን ደብድበህ አሰቃይተ ልጁን አስፈርጥተህ ለዚህ ያደረስከው እንደገና ደግሞ አሁን ስልክ ቀርጸ በግል የደወለልህን ቀርጸህ ታለዋል። ሌላ ሆስፒታል እየታመመ ታደርጋላችሁ። ለሰው አታዝኑም እንዴ? ርህራሄ የላችሁም እንዴ? አሁን የእናንተ ልብ የፈጣሪን ይገልጣል፣ የፈጣሪን ነገር ያሳያል። እኔ ለፈጣሪ የሚፈርድለት፣ እኔ ለፈጣሪ ሰው መደበድብለት፣ እኔ ለፈጣሪ ማዝነው፣ እኔ በፈጣሪ ወንበር ላይ ተቀምጬ በሰው ላይ የምፈርደው።
የኔ ድርሻ በሃይማኖቴ በስነ ስርዓት መኖር፣ ሰዎችን ደግሞ መራራት፣ ለሰዎች ደግሞ በትህትና እየተመላለስኩ ያ እውነተኛውን የምመላለስበትን መንገድ ማስረዳት እንጂ በማንም ላይ የመፍረድ መብት የለኝም። እኔ በሃይማኖት እንደዚህ ነው። በሌላው ደግሞ ህግና ስርዓት ያለበት ሀገር ነው እየኖርን ያለ ነው። ጥፋተኛ ካለ ለህግ አሳልፈን እንሰጣለን። ማንም በማንም ላይ መፍረድ መብት የለውም። እና ባካችሁ ይሄን ልጅ ተረባርበን እናድነው፣ እንገዘው። እማንችል ሰዎች አትሊስት ይሄንን ነገር እያደረግን ለብዙ ሰዎች ነገሩ ተሰምቶ ወደ ልባቸው እንዲመለሱ ስርዓት እናሲዝ፣ እንገዘው። እናቱንም እህቱንም ቤተሰቦቹንም እሱንም በእንደዚህ አይነት ሰው ማሰቃየት ምንድን ነው የምንጠቀመው? እኛ ማን ነው እኛ የእግዚአብሔርና ያላህ ወኪል ያደረገን? አረን ሰልጥን፣ ሃይማኖታችን በግል እናራምድ፣ በስነ ስርዓት እንስበክ፣ በስነ ስርዓት እንመካከር። ሌላ ደግሞ ሁላችንን የሚገዛም ይቺ ኢትዮጵያ ህጋል ስርዓት አለን። ኢትዮጵያ የሙስሊም የፕሮቴስታንት የኦርቶዶክስ የማንም የሃይማኖት ሀገር አይደለችም። ኢትዮጵያ የኢትዮጵያኖች ሀገር ነች። ሁላችንም እኩል በስርዓት የሚገዛ ህግ አለን። ለዛና ለህግ ለስርዓት እየተገዛን በዲስፕሊን መኖር መልመድ አለብን፣ መሰልጠን አለብን። ሃይማኖትንና የህግን አንቀላቀል። ማንም በማንም ላይ መፍረድ መብት የለውም። የማሰርም የመጠየቅም የተሰጠው ህጉ የሰጣቸው አካሎች አሉ። ፖሊስ አለ፣ የደህንነት አካል አለ፣ መከላከያ አለ። ብዙ ራሳቸውን የቻሉ የደህንነትና የጸጥታ ተቋሞች አሉ። እነዛ ነው ኢትዮጵያን የሚመሩት እንጂ እኛ አይደለንም። እኛ ወንጀለኛ ስናይ መጠቆም ብቻ ነው የኛ ድርሻ። በማንም ወንጀለኛ ላይ እኛ የመፍረድ መብት የለንም። በማንም ኃጢአተኛ ላይም ደግሞ እኛ መፍረድ አንችልም። ለፈጣሪ ያሳልፋችሁ አሰጡም እንዴ? ምን አይነት እንደው በቃ